ለሊቱን አይተኙ ክላስ ገብቶ አስተማሪ እያስተማረ ለጥብ ክላስ ውስጥ ይሄ ማለት ደግሞ ትልቁን ነገር አጣሁ እና እዛን ቀን ሩዝ በስጋ ነው እና የሙስሊምና ክርስቲያን አንድ ካፌ ላይ ነው የሚባለው ያው ቦታውን የሚለያየው ወጡ ማለት ነውና እኔ አላውቅም ሄጄ የክርስቲያኑን አንስቼ ምናምን መጥቻለሁ ከየት ነው ያነሳው ከዛ ወጣው ቀምጦ ሌላ እንዳለ እሺ ታስረ እንደነበርም ሰማን እንዴት ነበር የዩኒቨርሲቲ እስር ቤት ማለት ነው እዛው ስቴዲየም ላይ ነበር ያሰሩንና ግቢ እያለን በተለይ እስከ 3ኛ ዓመት ራብሻዎች ይኖራሉ ያው ብዙም እንደሌላ ቦታ የተጋነነ ሁሌ እስከ 3ኛ ዓመት ነው ወይስ ሁሌ አይደለም በአመት ውስጥ 3-4 ይኖራል ግን እሱ ለኛ ጭንቅ ነው 3-4 ራብሻ ራሱ ማለት ነው 2000 ምናምን ላይ የነበረው ፖለቲካ ውዝግብ ማለት 2008 እስከ 2010 ምናምን የነበረ ግቢ ላይ እኛ ፍሬሽ እያለን ያው ራብሻ አዲስ ነን ምንም ኮሽ ይበል ሩጫ እንደው አንድ ማስታወሰው ምን አለ ኳስ እያየን አንፊ የሚባል እንደ አንፊ ቲያትር ቦታ አለና ጂሲዎች ወር ከፍሬሽ ውጭ ያለው ተማሪ አብዛኛው ፈተና ላይ ስለሆነ ሊያጠና ላይብረሪ ሄዷል ፍሬሹ ፈተና አይለው ቁጭ ብሎ ቦታ ይጠብቋልና ሲኒየሩ ሲመጣ ፍሬሽ ቦታውን ይዞበታል ይሄ ፍሬሽ ዛሬ መጥቶ ቦታ ሊቀርበና ምናምን በጣም ተናደዱና እንስራለት የሆነ ትሪክ ሊሰሩና ያዘው ሩጥ ምናምን ሲባል ፍሬሹ ቦታውን ጥሎ ነው የጠፋውና ዞር ስንል ምንም ነገር የለም ቦታ አገኘ ምናምን ይባባሉልሃል በዛ ማለት ስልክ ሁላ ጠፍቷል ስሮጥ ማለት ነው ተሰርቀህ ወይስ ወድቆ በቃ ወድቋል ከዛ በኋላ ስደውል ጥሩ ሰው አግኝቶ አሁን ተወሰደና እንደዚህ ትናንሽ ኢቨንቶች አሉ ከፍ ሲል ደግሞ ስቴዲየም ያደርንበት አይነት ኬዞች ይኖራሉና ያደርንበት ኬዝ ግቢ ውስጥ ጀነሬተር ወደ 5 ሚሊዮን ብር የተገዛ ጀነሬተር ነው ያን ጀነሬተር ነው ተማሪዎች ያቃጠሉት ሲኒየር ተማሪዎች ማለት ነው ከዛ ብዙ ጊዜ ረብሻ ሲነሳ ራሳቸውን ለማስመለጥ ምንም አያውቁ ማህበረሰብ ጋር ነው የሚወጡት ያው ፍሬሽ የአካባቢው ነዋሪ ወይስ ፍሬሽ ተማሪ ጋር ከግቢማ አይወጣም አሪፍነቱ አዳማ የፈለገ ረብሻ ግቢ ውስጥ ቅልጥ ይበል ከግቢ ውስጥ ወጣ ሰላም ነው እና ከግቢ መውጣት የሚከብድ ሌላ ቦታ አሁን ወደ ድሮ በአምቦ ሀረማያ የሆነ ስሳማ ማህበረሰቡ ከተማም ላይ ረብሻ ስለሚኖር በጣም የሚያስፈራ ነው እንደውም ከግቢው መውጣት ይበልጣል ይባል ነበር አዳማ ማህበረሰቡ ጋር ሰላም ነውና ከግቢ መውጣት ነው በቀኝ የሚጨንቀን ስትወጣ ደግሞ ግቢ ናፍቃል ልግባ እንዴት ትላለህ ሆናና ያ ነገር አለ ሶ ግቢ ውስጥ ተማሪው ጋር መጡ ፍሬሹ ጋር ፌደራል ያለው አማራጭ ሙሉ ተማሪ ማስወጣት ነው ምክንያቱም ማነው ረባሹ መለየት የሚችለው ሙሉ ተማሪ ሲያስወጣ ነውና በዛ ሌሊት ማታ አብዛኛው ተማሪ ተኝቷል ወደ ማታ 4 ሰዓት 5 ሰዓት ነው ያው አዳማ ሙቀት ነው ተማሪው አውልቆ ነው የሚተኛው ምናምን እና ፌደራል በር እየገነጠለ ሁላ ነው ሲጋባ የነበረው ማለት ነው እና በዛ ማለት ተመቷሉ እኔ አልহামዱሊላህ አምልጫለሁ ገና ስንወጣ ከብሎኩ ከያንዳንዱ ዶርም ለቅሞ ካስወጣም በኋላ ደግሞ ኮብል ነው እዛ አስፋልቱ ላይ ያንዳንዱ ተማሪ ያስተኛል ሙሉ ተማሪ እስኪወጣ ድረስ ይወጣል በደረተ ተኛ ጭቅላቱን ቀድሞ ወጣው ተኝቶ ነው የሚጠብቀው ምናምንና ስናየው ያንሰሙን ደግሞ ሌሎች ቦታዎች ላይ ኃይለኛ ረብሻ ሰምተናል በቀኛንም እዚሁ ሊጨርሱን ነው ምናምን የሚል ፍራቻ ነው ላይ ያለብን ከዛ በቀዛው ወስተው አስተኙን ሙሉ ተማሪን አውጥተው ሲጨርሱ ከዛ ወደ ስቴዲየም ይዘውን ሄዱ ያን ሁላ ተማሪ አንድ ቦታ ሊጠብቁት የሚችሉት ስቴዲየም ላይ ነው የዩኒቨርሲቲው ስቴዲየም ማለት ዩኒቨርሲቲ ስቴዲየም ማለት ትልቅ ስቴዲየም አሁን ፕሪሚየር ሊግ የሚጮቱበት ቦታ ማለት ነው ምርቃትም ይደረግ ምርቃትም እዛው ነው የሚካሄደውና ሌላ ምን አገልግሎት ይሰጣል ያው እስር ቤትም አለው እዛ ይዘው ወሰዱን እዛው ነው የምተኛው ያው እስኪ ነጋ ማታ ምን ማድረግ አይችሉም ሌሊቱን እዛ ጤዛ ላይ አብዛኛው ተማሪ ወይ ቁምጣን የለበሰው በትናንሽ ልብስ ነውና ሙሉ ሌሊቱን እዛ ነው ያስተኙ ነጋ እስከ ቀኑ 7 ሰዓት ድረስ እዛው ቁጭ አረጉ ማለት ነው ቀኑ 7 ሰዓት ላይ እስከዛ ማታ ሌሊቱ ብርድና ጤዛው ነው ቀን ላይ ደግሞ ያለው ፀሐዩን ታየዋለ ያ በጣም ቻሌንጅ ነበር ውሃ ያቃጥላል አይደል አዳማ ላይ ስትከፍተው በጣም ይግላል ውሃው እንዲህ ሲወርድ እንደ ፉላ ነገር ነው ውሃው ራሱና የቧንቧ ብዙ ተማሪ ተመልጦ ነው የሚወጣው ያው ሁሌ 5 ዓመት ያነስታጠብ ጸጉር እየገባል ይመጣ ቤተሰብ ያው በትምህርት የመለጠ ይመስለዋል ወይኔ ልጅ እያጠለ በውሃ መልጠስቶታ ያ በጣም ከተማው ሞቃት መሆኑን ነው የሚያሳይክ ሌሊት ላይ ነው ያጋጠመኝ እንደውም ከፍተ ድንግጠን ሰብስበናል ሌሊት አስበው ለፈጅር ምናምን በተነሳንበት ነውና ተከፍቶ ዝም ብለው ዱል ታረክ ስትከት ጨዋማም ነው ውሃው አሁን እንኳን አይደለም ድሮ አሁን ያው ጥርሳቸው የሚበላሽ የነበረው ክሎሪን ይበዛው ነበር ይባላል አሁን ላይ እንደዛ ብዙ አልገጠመኝም አሁን ላይ እንትኖች አሉ የተለያዩ ኬሚካሎች ይጠቀማሉ ይመስለኛል ለማለት የቧንቧ ውሃም ሞርከጫውነት የነጻ ይመስለኛል በኬሚካሎቹ ምናምን የሚወለዱት ልጆች የሉባል ያ አሁን ላይ የለም የድሮ ጄኔሬሽን ነው ድሮ ቋት ያዳማ ልጅ ነው ምናምን ተባል ነበር መለያ ነች ሲጀምር እኔ እንደዛ ቲክቶክ ላይ ምናምን አይ ነበርና
አንዴ ሊሆነ ስራ ደርሶ መልስ ሄድኩኝ አዳማ ማለት ነው። ለመጀመሪያ ነው ሄድኩት እዚህ ዩኒቨርሲቲ 2ኛ ዓመት እያለሁ ምናምን። ከዛ ከ2 ዓመት በፊት እና ማለት ነው። ከዛ ልክ እንደወረድኩኝ ሲሄድ ዞር ሲል አንዱ አለው ዞር ሲል አንዱ እንዴት እንዳለኝ ማለት ቲክቶክ ላይ ሪል መሆኑን አረጋገጥኩኝ። ደስ ይላል። እሺ ግቢ ላይ ከጀማ ውጭ ደግሞ ሌላ ክበብ ነበራችሁ የአይቲ፣ ስለሱ ጆርኒ እናውራ። እሺ ግቢ ውስጥ አብዛኞቹ ዩኒቨርሲቲዎች ላይ ኮምፒውተር ሳይንስ ኦር አይቲ ሪሌትድ ፊልዶች የዩኒቨርሲቲ ትምህርት ብቻ በቂ አይደለም። ቴዎሬቲካል ሊያስተምሩ ይችላሉ እንጂ ፕራክቲካሉን ሞር ኤክስፒሪየንስ ስኪል የምታገኘው ደግሞ የራስን አዲሽናል ፕሮጀክቶች ሰራ ምናምን እና ይሄ ክለቡ አሪፍ ኢንቫይሮንመንት ነው። ኮሪያዎች ያስጀምሩት ኢንቫይሮንመንት ነው። ኤኒ ተማሪ እዛ ፍላጎት ያለው ሰው ገብቶ የተለያዩ ትሬኒንጎች ይሰጣሉ፣ የተለያዩ ቡት ካምፖች ይዘጋጃሉ፣ ሀካቶኖች እናዘጋጃለን ምናምን እና እዛ ክለብ ላይ በደንብ ተሳትፌያለሁ። ምን ነበር ስሙ? አይሲፒሲ ኢንተርናሽናል ኮሊጌት ፕሮግራሚንግ ኮንቴስት ነው፣ አብሪቬሽን ነው እና በየአመቱ የሚካሄድ ውድድር ነው። የሆነ ፕሮብሌሞች ይሰጡሃል። እነዛን ፕሮብሌሞች ዩዚንግ ኮዲንግ ተጠቅመ ፕሮግራሚንግ ሊሆን ይችላል፣ ፓይተን፣ ጃቫ፣ C++ ተጠቅመ የተሰጠን ፕሮብሌም አልጎሪዝሞችን ተጠቅመ ያን መስራት ነው። አሁን ሪል ላይፍ ላይ የምናውቃቸው ቤዚክ አልጎሪዝሞች አሉ። ለምሳሌ ሶርት ማድረግ፣ ሰርች ማድረግ ምናምን ቤዚክ አልጎሪዝሞች ናቸው። ሌሎች ደግሞ አድቫንስድ አልጎሪዝሞች አሉ። ለምሳሌ ግራፊንግ ላይ የምንጠቀመው አሁን ኖርማል እነዚህ የራይዲንግ አፖች ላይ ሾርተስት ፓዝ ምናምን ነገሮችን ያሳየናል አይደል? ከሆነ ቦታ የሆነ ቦታ ለመሄድ ሾርተስት ፓዝ የሚባል አልጎሪዝም አለ ግራፍ ላይ። የተለያዩ ኖዶች ይሰጡሃል። ከዚህ ኖድ እዛ ኖድ ለመሄድ በየትኛው ወይ ብትሄድ ሾርተስት ሚኒመም ኮስት ማድረግ ትችላለህ የሚለው አሁን ይሄ ራሱን ይችላል አልጎሪዝም አለ። ያን አልጎሪዝም ተጠቅሞ ነው አሁን ጉግል ማፕ ላይ ምናምን የሚጠቀሙት ማለት ነው። እያንዳንዱ ሪል ላይፍ ላይ የምንጠቀማቸው አልጎሪዝሞች ዩዚንግ ፕሮግራሚንግ ላንጉዌጅ ተጠቅመው ደግሞ ጥያቄዎችን ሶልቭ እንድታደረግ የሚጋብዝ ውድድር ነውና እዛ ውድድር በአመት አንዴ ነው የሚካሄደው። ኢትዮጵያን ወክለን የምንዘጋጀው ውድድር ግን እዛ ክለቡ ላይ ኤቭሪ ዊክ ትሬኒንጎች ይሰጣሉ። እናንተ ከፍ ላለው ሲኒየሩ ለጁኒየሩ እያለ እየተተካካ ነው የሚሄደው ኤቭሪ ይር ማለት ነው ይሰጣል። ከዛም ወደ ውድድር በዛውን ሄዳችሁት? ውድድሩ እንደ ኢትዮጵያ ያሉ ዩኒቨርሲቲዎች ፓርቲሲፔት ያደርጋሉ። ውድድሩ አንድ ቲም ላይ 3 ሰው ነው የሚወዳደረው ማለት ነው። አንድ ኮምፒውተር ይሰጥሃል፣ 13 ጥያቄዎች በ5 ሰዓት ውስጥ ብዙ ፕሮብሌም ሶልቭ ያደረገው ሰው ነው ያን ኮምፒቲሽን የሚያሸንፈው። ከኢትዮጵያ ቶፕ የተባሉ 4 or 5 ቲሞች ኢትዮጵያን ወክለው ወደ አፍሪካ ነው የሚሄዱት። ኢጅፕት ላይ ነው የሚካሄደው ኤቭሪ ይር። ኢጅፕት ላይ ደግሞ አፍሪካ ላይ ያሉ ቲሞች ተወዳድረው ቶፕ የተባሉ ቲሞች አፍሪካን ወክለው ደግሞ ወደ ወርልድ ፋይናል ይሄዳሉ። እያንዳንዱ ቲም የራሱ ቲም አለው። የኛ ቲም አንደሉስ ነበር የሚባለው እና ከዩኒቨርሲቲ ጀምረን እዛ እስክንደርስ ድረስ አንደሉስ በሚል ቲም ነው ስንወዳደር ነበር። ኢትዮጵያ አንደሉስ ተብሎ ማለት ኢትዮጵያ አንደሉስ ያው ከኢትዮጵያ አስቱ አንደሉስ አንዱ ቲም ነውና ከዛ በኋላ ከአፍሪካ ደግሞ ቶፕ የተባሉ ቲሞች አሁን እዚህ ጋር የሚለየው ወደ ወርልድ ፋይናል ስታልፍ አንድ ዩኒቨርሲቲ አንድ ቲም ብቻ ነው ማሳተፍ የሚችለው ወርልድ ፋይናል ላይ። አሁን አፍሪካ ላይ ሄዳ አንደኛና ሁለተኛ ከአንድ ዩኒቨርሲቲ ራሱ ቢሆን አንደኛው ነው የሚያልፍ፣ ሁለተኛው ይጣላል፣ 3-4 እያለ ነው የሚቀጥለው። ወርልድ ፋይናል ስትሄድ ኢች ዩኒቨርሲቲ አንዳንድ ሪፕሬዘንት ብቻ ነው የሚደረገውና የት ነበር? ባንግላዴሽ ላይ ነበር የተካሄደው 2022 ላይ ባንግላዴሽ ላይ ሄደ። እዛ ኤምአይቲ ነበር ያሸነፉት። ከዛ በፊት የነበሩትን ሪካርዱ እንዴት? ይሄ ውድድር እንዳልኩ ወደ 50 ዓመት ሆኖታል። 1970ዎቹ ላይ ነው የተጀመረው፣ አሜሪካ ላይ ነው የተጀመረው። ከ1970 እስከ ሚሊኒያ ድረስ ያሉትን አብዛኛው የአሜሪካ ዩኒቨርሲቲዎች ናቸው ዶሚኔት ያደረጉት። ከሚሊኒየም በኋላ ግን ራሽያኖች በጣም ቶፕ ናቸው። ከ2000 ከፈረንጆች 2000 በኋላ ያው 24 ዓመት ኤክሰፕት 22 ላይ ኤምአይቲ አንዴ ብቻ ገባበት። ከዛ ላይ ራሽያን ዩኒቨርሲቲዎች ናቸው በጣም ቶፖቹ። እዛ የደረሰ የኢትዮጵያ ቲም አለ ከእናንተ ውጭ? የለም፣ የኛ መጀመሪያው ነው። እዛ ስንደርስ ከኛ በኋላም እስካሁን የለም። ያው ከዚህ በኋላ እንጠብቃለን። አፍሪካ ላይስ የተሳተፈ ማለት ነው? የአፍሪካውን ውድድር ከኢትዮጵያ ሳውዝ አፍሪካ ላይ ተሳትፈናል። ግን የሳውዝ አፍሪካው ሪሞትሊ ከዚህ ሆነን ነበር የምንወዳደረው። እዛ ድረስ መሄድ አንችልም። ወደ ኢጅፕት ከተቀየርን በኋላ ግን ወደ 4 ዓመት አልፈናል። አብዛኛው በቪዛ በፓስፖርት ኬዝ ምናምን ነው ፌል ያደረገው። አንድ ቲም ግን ከዛ በኋላ እኔ ኮች ሆኜ ይዤ የሄድኩት አንድ ቲም አለ። ስለዚህ አሁን ከዚህ በኋላ በሚኖረው እንደዚህ አይነት ውድድሮች ላይ ያንተ ሚና ምንድን ነው? ይሄ ውድድር ለአንደርጋድ ብቻ ነው የሚፈቀደው። ከአንደርጋድ በኋላ አይዘር አሰ ኮች መሆን ትችላለህ፣ ኦር ደግሞ እንደ ኮኦርዲኔተር መሆን ትችላለህና የኔ አንደኛው ኮች ነው። ልጆችን ትሬን አደርጋለሁ። በእርግጥ አብዛኛውን ወደ 10-11 ወሩም በራሳቸው ነው ፕራክቲስ የሚያደርጉት ዩኒቨርሲቲ ውስጥ። ከዛ ግን ውድድሩ በቀረበ ሰዓት ኦንላይን ትሬኒንጎችን እንሰጣለን። በዛ አንድ ሮል አለኝ። ሁለተኛ ኮኦርዲኔት ማድረግ፣ እዚህ ኢቨንት ለማዘጋጀት በጣም ብዙ ስራዎች አሉና እዛ ኢቨንት ላይ ኦርጋናይዘርም ነው የምሰራው። ኦኬ፣ አሁን 21 ዓመት ተከታታይ ራሽያን ዩኒቨርሲቲዎች ያሸነፉ፣ 22 ላይ ኤምአይቲ ያሸነፈ፣ ከዛ አሁንም ራሽያኖች ናቸው። ምንድን ነው ውጭ ዓለም ላይ እንዳልኩ ፕራክቲስ በጣም
ከህፃነታቸው ጀምሮ ነው ያን ትሬን የሚያደርጉት። ኢትዮጵያ ላይ አብዛኛው ኮዲንግ የምናውቀው ዩኒቨርሲቲ ጆይን ካደረግን በኋላ ነው። ዩኒቨርሲቲ ከገባ በኋላ ደግሞ እንዳልኩ ቻሌንጅ ይንባል እንደገባክ ወደዛ አብረ ጆይን ለማድረግ እና እነሱ ጋር ግን ከኤሌመንተሪ እንደውም የሃይ ስኩሎች ውድድርም አለ ሌላ እነሱ ሀገር ኦሎምፒያድ የሚባል ሰምታችሁ ከሆነ አላውቅም። የማት ኦሎምፒያድ፣ ፊዚክስ ኦሎምፒያዶች ምናምን ኢትዮጵያ ላይ አሉ። በሃይ ስኩል ተማሪዎች መካከል የሚካሄድ የኢንፎርማቲክስ ኦሎምፒያድ ደግሞ የሚባላል ዘሴም ፎርማት ነው አሁን ከምላችሁ ውድድር ጋር ግን ለሃይ ስኩሎች ብቻ የሚዘጋጅ እዛ ኮምፒቲሽን ላይ ራሱ ከህፃነታቸው ጀምሮ ነው ፓርቲሲፔት የሚያደርጉት። ምን እንደሆነ ኢቨንቱን ምናምን ኮምፒቲሽኑ በደንብ ያውቁታል እና ይሄ የብዙ ዓመት ልምድ ነው አንድ ላይ ተጠራቅሞ በደንብ ለውጥ ያመጣ። ስለዚህ በቃ ሚስጥሩ እኛ ጋር ዩኒቨርሲቲ ከገቡ ጀምሮ ነው የሚጀምሩት አብዛኛው ያለው ነገር እነዛ ከልጅነታቸው ጀምሮ። እዚህ ፊልድ ላይ ብቻ እኮ አይደለም አይደል ሁሉም አሁን ሌላ ሀገር ላይ ኳስ ተጫዋች እንኳን መሆን የሚፈልግ ከልጅነት ጀምሮ አካዳሚ ይገባል እዛው ትምህርቱን እየተማረ እንዲህ ኮዲንግ ላይ ስራ ሲያጠሩ የምሬን እኮ ልክ 21 ዓመት ሲሞላው ከ17 ዓመት በታች ተብሎ ይጮታል ኳስ ምንድን ነው የምሬን እኮ አቀራረብከው የጤናውን የምር ሲሪየስ ማለት ነው። እኔ እንኳን ማስታውሰው እኛ እየተጫወትን እንትን ማለት ነው ሚሊክ የተማርኩት ብያቸዋለሁ ከ12 ዓመት በታች ተብሎ እንጮት ነበር። እኛ እድሜያችን 15 ምናምን ነበር ሲሪየስ ማለት ነው። ከዛ የኛ ኮንዶም በጣም ጩጬ ነን ከ17 ዓመት በታች ተብሎ የሚጮተው ማለት ነው። ቢስሚላህ ተጋጥመ ልክ ጥፍረን ሲመታ አናት ላይ ነው የሚሰማህ ማለት ነው። የሆነ እንትን ከማለታቸው የተነሳ ግን ውጭ ዓለም ላይ ኮምፒውተር የሚፈልግ ኮምፒውተር ስፖርቱንም ሌላም አካዳሚ ማቲማቲሻንም የሚሆን ካለ በሁሉም ከልጅነቱ ጀምሮ መሰራት ይጠበቅበታል። እዚህ ግን አሁን አብዛኛው ማህበረሰቡ ጋር ስትሄድ ስፔሲፊክ ትንሽ ፊልዶች ናቸው በቃ እውቅና ያላቸው። ሌላ ፊልድ ሁላ ሳፈልግ እንድገባ የሚያደርጉ ናቸው ወይ ህክምና ወይ ፓይለት ምናምን። ከዛ ውጭ ጭንቅላት ላይ ራሱ እንዲፈጠር አይደረግም። ዩኒቨርሲቲ እስኪገባ ድረስ ከነዚህ ውጭ አያውቅም። ሜዲሲን የሚለው ኢትዮጵያ ደግሞ ያን ሁላ ተማሪ ሜዲሲን ማስተማር አትችልም። ቶፑን ይወስዳል፣ ሌላው ዩኒቨርሲቲ ጆይን ያደርጋል። ገና ዩኒቨርሲቲ ገብተው ነው ምን ልማር ምናምን ብሎ ቁጭ ብሎ እንዲጋውት የሚያደርገው ማለት ነው። እና ወይ ሳይፈልገው የሆነ ዲፓርትመንት ይገባል። ያ ይመስለኛል አንዱም ቻሌንጅ እሱ ነው። ግን ለምን ተማሪ ታዲያ ኮምፒውተር ሳይንስ ይማር ሰጀስት አድርገዋለህ? ይሄ ነው ጥያቄ ይመስለኛል። ፍላጎት ላለ ሰው ሰጀስት አደርገዋለሁ። ያው ሁሉም የተለያየ ታለንት ሊኖረው ይችላል። አሁን ህክምናው ደግሞ ወዳለው የሚለውን ሰው ናዚና ብዬ ሀሳቡን ላስቀየር አይደለም። ግን እኔ ለብዙ ተማሪ ሪኮመንድ ማድረገው እያንዳንዱ ፊልዶች ምን ጥሩ ነገር አላቸው፣ ምን ቻሌንጅ አላቸው የሚለውን ቢያውቀው ዲሳይድ ለማድረግ በደንብ እንትን ይላል ብዬ ነው ማምነው። ምክንያቱም እኔም አሁን ወደ ኮምፒውተር ሳይንስ ስገባ ኮምፒውተር ሳይንስ ምን እንደሆነ አውቄው አልነበረም። ገና ዩኒቨርሲቲ ስገባ አርኪቴክቸር ስለመወልድ ወደ አርኪቴክቸር ሄድኩኝ። ከዛ በኋላ ዩኒቨርሲቲ ከገባ በኋላ በደንብ ነገራቶችን ሳጠና ኮምፒውተር ሳይንስ የኔ እንደሚሆን ያወቅኩት። ለተማሪዎች ኮምፒውተር ሳይንስ ሪኮመንድ ማድረገው አንደኛ አሁን ኢትዮጵያ ላይ በጣም ብዙ ኦፖርቹኒቲዎች አሉ። ስፔሻሊ ዲጂታል አለሙ በጣም እየሰፋን እየመጣ ያለ ያ ትልቅ በር ነው። እስኪሉ እውቀቱ ካላቸው ወረቀቱ ብቻ አይጠቅምም። ብዙ የግል ኮሌጆች ወር ዩኒቨርሲቲዎች ወረቀቱን ብቻ ሊሰጡ ይችላሉ። ያ ብቻ ጋራንቲ አያደርግህም። ግን በደንብ እስኪሉና እውቀቱ ካለ ብዙ ቦታ መስራት ትችላል። ኦፖርቹኒቲ አለ። ሌላ ሪሞትሊ መስራት ትችላል። ትልቁ ነገር ያ ነው። ከየትም ሆነ ቢሮ ደስ መሄድ አይጠበቅብህም። ከቤት ሆነ እንደፈለግ ነገራቶችን ኮድ ማድረግ የምችልበት ነውና ያም የስራውን እንትን በጣም አቅልሎታል ብዬ አምናለሁ። በእርግጥ ይሄ እኛ ጋር አልተለመደም እንጂ ከኮቪድ በኋላ ሪሞት ስራዎች በጣም በዝተዋል። ሌላውን ፊልድ ማኔጅመንቱን በለው ቢሮ ድረስ መሄድ ማይጠበቅብህ ብዙ አይነት የስራ ዘርፎች እየመጡ ነውና ለትልቁ ደግሞ ለኮምፒውተር ሳይንስ በጣም በደንብ ነው የሚጠቅመው ብዬ አምናለሁ። ሳላሪውን ጋር ስንመጣ ውጭም ላይ ያሉ ትላልቅ ካምፓኒዎች በደንብ ይከፍላሉ። ዩዘሮችም እዚህም ኢትዮጵያ ውስጥ ያሉ በደንብ ይከፍላሉ። ምክንያቱም ካምፓኒዎችም የሆነን ፕላትፎርም ዲቨሎፕ ካረጉ ብዙ ነው የሚያገኙት። ለምሳሌ አንድ ፈረስ አፕ ወይ ራይድ አፕ ያቸው አንዴ ዴቨሎፕ ከሆነ ቁጭ ብለው ነው በእያንዳንዱ እንትን ብዙ ብር የሚያገኙት። እና ብዙ ብር ሜክ የሚያደርጉ ከሆነ ሶኔ ዴቨሎፕ ሳረግ ለም በደንብ አልጠይቅም። ያ ነገር አለ። ከዛም አንጻር ሳላሪውም ደና ነው። ስኪሉ አቅሙ ካለ ካምፓኒዎች በደንብ ይከፍሉሃል። ምክንያቱም ተፈላጊ ነህ በደንብ እውቀቱም ስላለ ማለት። ኢትዮጵያ ላይ በጣም ገና ነው። አሁን ጥቂት ስኪል ያለው ሰው ነው ያለው እዚህ ዘርፍ ላይ። አሁን ሌላው ሲቪል ኢንጂነር ትሄድ በጣም ብዙ አለ። እያንዳንዱ ፊልድ ላይ ብዙዎች አሉ። ኮምፒውተር ሳይንስ ላይ ግን ምሩቃን ብዙ ሊኖር ይችላል። ስኪል አቅም ያለው ግን በጣም ጥቂት ሰው ነው የምታገኘው። ሰው በደንብ አቅሙ ካለ ኤኒ ካምፓኒ ተሽቀዳድም ነው አንተ ነው ሊፈልግ የሚችለው። ከዚህ ጋር ግን አያይዘ እንድታነሳል የሚፈልገው ማርኬቱ እኛ ሀገር ላይ አዲስ እየተለማመድ ነው ያለ ነው። ለዚህ ለወደፊቱ ቢግ ኦፖርቹኒቲ ነው። እዚህ ነገር ላይ ታምረው ራሳቸውን ስኪል ዳርገው ምናምን መስራት የሚፈልጉ ሰዎች ጥሩ ነገር ነው። ግን አሁን ሱቆቻችንም ተቋማቶቻችንም ማለት ንግዶቻችን የኤንጂኦ ተቋምም ይሁን ምንም አይነት ተቋም ይሁን የትምህርት ቤቶች፣ ሆስፒታሎች ሊሆኑ ይችላሉ ንግዶቻችንን ጨምሮ ማለት ነው የሶፍትዌር ልምምድ እንደው በመጠኑም ቢሆን አሁን እየመጣ መጥቷል።
አሁን አንዳንድ ግማሽ ሆስፒታል እኮ ወረቀት ነው፣ ግማሽ ሆስፒታል ምንድነው ሶፍትዌርን ይጠቀማል፣ ግማሹ ደግሞ ሶፍትዌርም ወረቀትም ይጠቀማል። ግማሹ ስትል ግን እንትን ሆስፒታል ሄደ መቼ ነው ፋይል ቁጥር ካርድ ሳትይዝ ሄደ ያወጡልህ? እኔ ይቻል አቅም ብዙ ገብሬ ነው ሁሌ ወይ ቁጥርን ስልክ ላይ ሴቭ አድርገህ ትነግራቸውና ከዛ ተገላብጦ ፋይል ከዛ ከ27500 እስከ 30 ያለው ይፈለግና ከዛ ውስጥ ደግሞ ስም ይፈልጋል። ከዛ አብዱልሐኪም ከዛ የአባት ስም ናስር አይደለም ሌላ ይሆናል። እሺ ይፈልጋል። እንደዚህ አይነት እንትን ውስጥ ነው ያለው። እሺ አንተ እሱን አልክ። አሁን አንዳንድ የግል ሆስፒታሎች ሶፍትዌርን ተጠቅመው ከዛ ዶክመንትም ይጠቀማሉ። ሶፍትዌርን ነው ይጣል ከዛ ዶክመንት ጋር ሄዶ ያመጣሉ እዛ ላይ ይጻፋል ምናምን። ለምን ያስፈልጋል የሚለው ራሱ ይመልስልናል። ሁለቱንም መጠቀም አለብን ወይ ማለት ሙሉ በሙሉ ፋንክሽን እንዲያደርግ አይቻልም ወይ መሰል ጉዳዮችን ይመልስልኛል። ግን ከዛ ጋር አያይዞ የሚሰጠንን ጥቅምን አያይዞ ተቋማቶች ግለሰቦች የራሳቸውን ካምፓኒያቸውን ሶፍትዌር ሲስተም ውስጥ ለመክተት ብዙ እውቀቱ የለንም። ከዛ ወይ ልጆቻቸው ወይ በሌላ ነገር መጥቶብላቸው ኢንፎርሜሽኑ ለማሰራት ይሄዳሉ። ሲሄዱ ዋጋዎቻቸው ምናምን ኮስት ይደነግጣል። ምናልባት 10,000 5,000 ምን ለዚህ ነገር ይሄን መከፍለው ምናምን ይችላል። 100,000 እንደየአፑ እንደየምናምኑ አጠይቆ ሊሆን ይችላል። ግን እንዴት ለዚህ ከፍላለሁ ብሎ ይላልና ስራውና የሚሰጠን እንትን ጥቅም እና ምን ከፍለው ክፍያ ወርዝ ያደርጋል ወይ የሆነ ትንሽ ኤክስፕላኔሽን በሰጠን ደስ ይለኛል። እሺ ቅድም ወረቀት ካልከው ልጀምርልህ። እሺ አብዛኛው ይሄ ወደ ዲጂታል ከመጣቱ በፊት አብዛኛው መስሪያ ቤቶች የመንግስትም የግልም ገምትር ወረቀት ቤዝድ የነበሩ ናቸው ዶክመንት። ከዛ በኋላ ሲስተም መጠቀም ሲጀምር አብዛኛው ያንን ሲስተም የሚጠቀመው ሰራተኛው ለዲጂታሉ ቅርብ አይደለም። ተሰልጥኖ ነው ይሄ እንዲያርግ ይሄ እንዲክሊክ ነው የምታረገው እንዲ ነው የምታረገው ምናምን ተብሎ ነው እንጂ በደምብ ቴክኖሎጂውን አውቆት አይደለም። ያ ማለት አይተማመንም፣ ይፈራል። ቢጠፋስ እንዴ በኋላ ላይ ከየት አባቴ አምጥቼ ነው ያንን ማመጣው ነው የሚለው ሪል ይሄ ማለት ነው። አስበው አዳማ የኛ ዩኒቨርሲቲ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው የሚባለው። ሳይንስና ቴክኖሎጂ ማለት ቴክኖሎጂ በቃ ለሱ ቅርብ ነው የሚባለው። ግሬድ በሲስተም ይመጋዋል፣ በወረቀት የሚገባው ግሬድ ማለት ነው። ዩኒቨርሲቲው ይሄን አክል ከፈራ ሌላው ማህበረሰብ ለምን ትፈርዱበታል? ትቻለሁ። ኤክስፖዠሩ ገና ነው። ስፔሻሊ የሚጠቀሙት ሰዎች ወጣቱ ፈጣን ነው፣ በስልክም በምንም ያውቀዋል፣ ብዙ አይፈራም። ግን እዛ ጋር ያሉ ሰራተኞች ብታያቸው ግን በቃ ፍራቸዋል። ያ አንድ ነው። ኮስቱ ያልከው ጋር እኔ ወርዝ ያደርጋል ብዬ ነው ማምነው። አንደኛ አሁን የሆነ ጊዜ የሆነ ሰውዬ የሆነ ስራ በ30 ደቂቃ ሰራና ብዙ ብር ጠይቀው ለ30 ደቂቃ ይሄን ሁሉ ላይ ጠይቀኝ ወይ አለው። አዎ 30 ደቂቃ ይሄን ስራ በ30 ደቂቃ እንደሚሰራ ለማወቅ 10 ዓመት ተምሬያለሁ ነው ያለው። ስለዚህ የምትከፍለኝ የ30 ደቂቃ ሳይሆን 10 ዓመት ኤክስፒሪየንስ ነው። እኔም አሁን የሆነ ፕሮጀክት ራስ ስራ ብለህ ላሰራው ትችላለህ ወይ ብዙ ዘመናት ይፈጅባል። እኔ ግን በትንሽ ጊዜ ኤፊሽንት አድርጌ ሰራሁት። ለዚህ ነው ማስከፈልክ እንጂ በአጭር ሰዓት ስለሰራሁ የአንድ ሰዓት ነው እንደ ቀን ሰራተኛ በ100 ብር ነው ማባዛለሁ ምናምን የምትለኝ አልሰማም። ግን እንደዛም ሰርተህልኝ ለኔ ደግሞ ለካምፓኒ ብዙ ጥቅም ይሰጠኛል። አንድም ይሄ ነው። አሁን ምንም ነገር እኮ የሆነ ኮስት ታወጣ የኔ ልፋት ብቻ ሳይሆን ይሄ ምን ያህል አንተን ይጠቅማል። ብዙ የሚጠቅም ከሆነ ብዙ ጠይቀሃል። ኦኬ ገብቶሃል? ብዙ ታገኝበታለህ። አሁን እንዳልኩ ማኑዋሎች ሲቀሩ የሰራተኛ ቁጥር መቀነስ ትችላለህ እኮ። ብዙ ሰው የሚሰራውን ማኑዋሊ በጣም ብዙ ነገር ነው የሚቀንስልህ። አሁን ኤአይ የመጣ ያለው አንዱ ትልቁ ቻሌንጅ ይሄ አይደል? ብዙ ነገሮችን አሲስት ስለሚያደርግ የሰራተኛ ብዛት በጣም ነው የሚቀንስልህ። የኔም ሲስተም ብዙ ሰው ከቀነሰልህ ኮስት ሚኒማይዝ እያደረኩልህ እኮ ነው። በዛ እንድትከፍለኛለህ። ሁለተኛ ነገራቶችን በቀላሉ ማኔጅ ማድረግ ትችላለህ። አሁን ኢትዮጵያ ላይ ብዙ ቦታ ዲጂታል እንጠቀም የምንችለው የማኔጅመንት ሲስተሞች ነው። ስኩል ማኔጅመንት፣ ሆስፒታል ማኔጅመንት፣ እያንዳንዱ ማኔጅመንቶች ላይ ነገራቶችን ኢዚ ማድረግ ትችላል። አሁን አንተ እንዳልከው ሰርች ለማድረግ 10-20 ደቂቃ ከሚፈጅ ያንተ ኔምን አስገብቼ ሲስተም ላይ በቀላሉ ማውጣት ይችላል። ብዙ ነገራቶችን ያቀላልና አንድም ከሱ ይመስለኛል። ሌላ ሶፍትዌር ዲቨሎፕ ሲደረግ አንድ ሰርች መስጠት ብቻ አይደለም፣ ተያያዥነት ያላቸው ነገሮች አሉ። ምክንያቱም የኛ ፊልድ ላይ በግ የሚባል ነገር አለ። የሆነ ሶፍትዌር ሰራ የሆነ ሰዓት ላይ ሊያቆም ወር የሆነ ነገር ችግር ሊገጥመው ይችላልና ያ ችግር በገጠመው ሰዓት ያን ማን ነው መቶ ፊክስ ሊያደርግልህ የሚችለው? ይሄ ባለሙያው ነው። አግሪመንት ስንፈራረም እንዴት ነው? በዚህ በ2 ወር ዴቨሎፕ አድርጌ እሰጥሃለሁ፣ ሰራተኞችን አሰለጥንልሃለሁ፣ ለዚህን አክል ዓመት ሜንቴን አደርግልሃለሁ። ኮስቱ ይሄን ሁላ ነው የሚጨምር እንጂ አንዴ ዴቨሎፕ አድርጌ የምሰጠው ብቻ ላይሆን ይችላል። ኦኬ። ስለዚህ ከጀርባው ስልጠና አለ። ከዛ ላይ የሆነ ያለ ዓመት ሲስተሙ የሆነ ነገር ቢገጥመው ግን በዚህ አጋጣሚ የምሰማቸው አንዳንድ ነገሮች አሉ ልጠይቃ። እንደዚህ የሲስተም ስራዎች አሁን ሰሪው ላይ ኮድ አድራጊው ላይ ማለት ነው
ስራዎች ቢዝነሱ አሉኝ ቢዝነሱ ማበላሽ የሆነ ሰዓት እንዲበላሽ ማለት ጓገጭ እንዲል ማድረጉ በጣም ዛጋ ዋናው ቢዝነስ ምክንያቱም ተመልሰ ሜንቴናንሱ ነው የሚጠቅም እንደ ቢዝነስና ይሄን የሚያደርጉ አሉ ማለት ይታወቃል በስራችሁ ላይ እንደዛ አልገጠመኝ አሁን የምትለኝ ሀሳብ እንደውም እንደዛ ስትል የቻይና ዕቃ ነው ትዝ ያለኝ እንደዛ ነው የሚባለው እነሱ አውቀው ነው ይባላል እኔ ጋር እንደዛ የገጠመኝ ባለሙያ የለም ምክንያቱም ወሬው የለም እናንተ አካባቢ ወሬ እንደውም ምን አለ መሰለህ የምትሰራው ፕላትፎርም ወር አንድ ሲስተም ለነገክ እንደ ሲቪ ነው የሚያገለግልክ ይሄን ሰርቻለሁ ብለህ ነው የምታቀርበው እንደሚበላሽ ከሆነ ማንም ቀጣይ ላይ አያምንም አንድ ያ ነገር አለ ሁለት እንደ ዴቨሎፐርም አሁን ዴቨሎፐሮች ስንገናኝ እንትን ላለን እንዲህ የሚበላሽ ነው እንደሚሰራው ነው የዛን ሰው እንትን ታወርደዋል እኛ ጋር በጣም ሪኮመንዴሽኖች ይበዛሉ የሆነ ሰው መጥቶ ነው ይጠይቀኛል እንደዚህ ሞባይል ዴቨሎፕ የሚያደርግ ሰው ፈልጋለሁ ይለኛል ሪኮመንድ ማድረግ በደንብ አቅም ያለውን ሰው ነው እንደሚያበላሽ ከሆነ እሱን ሪኮመንድ ያደርጋል ይችላል ግን ገብቶሃል አውቆ ነው የሚነካካው ከዛ ከተወሰነ ጊዜ በኋላ መልሶ እንዲደወልለት ግን እዚህ ጋር አሁን አንድ ጥያቄ አለ ዛሬ ሰርቼ የዛሬ ወር እንዲበላሽ ነው ማድረግ አልችልም እንደዛ አይሆንም ባይሆን ምን ያደርጋል አሁን ሰው ባልኪን ኬስ ሲናሪዮ ሳስብ የተወሰኑ ፈንክሽናሊቲዎች በስተክል እንዳይሰሩ መጀመሪያ ያ ማለት ተቀባዩ ቴስት አላረገውም ነው መጀመሪያ በደንብ ቴስት ቢያደርግ ችግሩን ያኔው ነው ያገኘዋል ስለዚህ የሆነ ጊዜ ላይ እንዲበላሽ አድርገህ መስራት አትችልም እንደዛ አይሆንም የሆነ ኮምፕሌክስ ሎጂኮችን ተጠቅመን አልታረግ ትችላለህ ግን ያ ይሄ በጣም የወረደ ስራ ነው እንደዛ ነገር አይደረግም ብዙ ቦታ ላይ አሁን ማየው ነገር ምንድን ነው የችኮላ ስራ አለ ብዙ ፕሮጀክት ይመጣልታል አሁን አንድ ፕሮጀክት ለመስራት ወር ሊፈጅብህ ይችላል በስትክር ጥንቅቅ አድርገህ ለመስራት ሁለት ፕሮጀክት በአንድ ወር አምጣልኝ አለክ ያኔ ሁለቱም ቷቷቷ አድርገህ ነው የምትሰጠው ብሩን ላለማጣት ያኔ ብዙ ነገሮችን በደንብ ቴስት አላረግም የተወሰኑ ነገሮች ይቀሩታል ምናምን ይሄ የተለመደ ነው ኢትዮጵያ ላይ አሁን ትልቁ ቻሌንጅም ያ ነው ካምፓኒዎቹ በስትክል አይሰሩም እና ከሱ ሳይድ ይኖራል ከዛም ተመልሶ መጥቶ ያው አልሰራም ስራልኝ ይልሃል ሌላ አዲሽናል ኮስት ነው ሊጠይቁት ይችላል በዚህ ሰዓት በስራችሁ ላይ ያለው ቻሌንጅ ምንድን ነው ከከስተመር ጋር ያለው ከከስተመር ትልቁ ቻሌንጅ ከስተመሩ ሲመጣ ምን እንደሚሰራለት አያውቅም እኛ ማጂክ ነው የሚመስለው በቃ ነገር ይሄን ስራልኝ ይልሃል ምን እንደምሰራልህ ነገ እኛ ሪኳየርመንት ነው የሚባለው እያናው ሪኳየርመንት አውቶ እንዲነገር እንፈልጋለን እንዲሚያረግ እንዲሆን ምን እሱን አይነት እኛ ራሳችን ምናቅ ነው የሚመስለው ከሰራ በኋላ ይሄ እኮ የለውም ይሄ ቀርቶታል ነኝ ይለናል እንደመች መጀመሪያ ነገርከን እንደ ውጭ ላይ ዶክመንትድ ተደርጎ ነው የሚላከው ከዛ ስትፈራረምም ይሄን የሚሰራ ነው ብዬ ነው የምፈርመው የሆነ ሳለ ማለት ከዛ ትርፍ ነገር ቢጨምር አይሆንም እንደ አዲስ አግሪመንት ነው እሱም ከተስማማኝ ነው ካልሆነ አልፈልግም ነው የምለው እዚህ ግን ትልቁ ክላይንቱ ሲመጣ ምን እንደሚሰራል ይሁን ትልቁ ቢግ አይዲያው አለው ለምሳሌ ስቶክ ማኔጅመንት ይላል ስቶክ ማኔጅመንት ቤዚክ ነው እቃውን መቁጠር ምናምን ነው ግን ውስጡ ብዙ አይነት ፈንክሽናሊቲ ነው ያለው ፔመንት ይኖረው ወይ በባርኮድ ነው ስካን የሚደረገው ወይ ሼልፎች አሉት ወይ ምናምን ዲቴይሉን ነገር ካልነገረ በቀኛ በሚገባን ያክል እንሰራል እሱ መጥቶ የኛች እኮ እንዲህ ነገር አላት ይሄ ይቀርባል ማለት ከዛ እሱ ራሱ ማስተካከያ እቺ የምትባለው እኮ የፈጀውን የመጀመሪያ ስትሰራ የፈጀውን ያህል ጊዜ ሊፈጅ ይችላል አንድ ሁለት ኮድ ላይ መጀመሪያ ሪኳየርመንት ይዘህ መግባትና በየመሃሉ መጨመር በጣም ቻሌንጅ ነው መጀመሪያ ስትሰራው ለዛ እያመቻቸህ ነው የምትሄደው መሀል ላይ ጨምር ስትል ኮድ አንድ ነገር ሲቀየር ይሄ አብሮ ይበላሻል ሁሌ አሁን ትልቁ አሁን ቅድም ቴስቲንግ ያልኩ ይሄ ነው መጀመሪያ አሪፍ ይሰራል ከዛም ፔመንቷን ጨምርልኝ አለ ኮዱ የተያያዘ ነው ፔመንቷን ፓርት ስጨምር ወይ ሎጊኑ የሆነ ነገር ይሆናል የሆነ ነገሩ ከዛ ጋር ተያያዥነት ስላለው ከዛም ቴስት ካላረከው መሀል ላይ እሱም ክራሽ ያደርግብሃል ማለት ነውና መሀል ላይ ፋንክሽናሊቲ ማምጣት ቻሌንጅ አለው እሺ ወደ ስታርታፕ ካምፓኒያችሁን እንምጣ ምንድን ነው የሚሰራው ምን ላይ ነው የሚያተኩረው የሰራችሁትን ነገር ካለ እስኪ ፋሚሊ የኛ ቶፕቴክ ይባላል ካምፓኒው ወደ 3 ዓመት ሆኖታል አዳማ ምንተዋወቁ ልጆች ላይ አንድ ላይ እንትን የመሰረት ነው ስታርታፕ ካምፓኒ ነውና አይቲ ላይ ሪሌትድ ሆኑ ለምሳሌ ሶፍትዌሮችን ሞባይል አፖችን ሲስተሞችን ዌብሳይት ሊሆን ይችላል ከነዚያን ጋር ተያያዥነት ያላቸውን ስራዎች ነው የሚሰራው አሁን ላይ ፋሚሊ ሱቅ የሚባል ፕላትፎርም አለን ወደ 30,000 ዩዘር ያለው ፕላትፎርም ፋሚሊ ሱቅ ላይክ ክላሲፋይድ የሆነ ፕላትፎርም ነው ቀደም ሲጠይቀው ሰምቻለሁና ፋሚሊ ሱቅ ሲል የፋሚሊያችሁ ሱቅ ነው እኔ ፋሚሊ ሱቅ ፕላትፎርም ነው ፋሚሊ ሱቅ የሚባለውና እዛ ጋር ኤኒ ካታጎሪ ፕሮዳክቶችን ይሄ ባየር ቱ ባየር የሚያገናኝ ነው ገዥና ሻጭን ማለት ነው ላይክ መኪና ቤት ሊሆን ይችላል ኤሌክትሮኒክስ ምናምን ሻጩ ያለውን ፕሮዳክት ፖስት ያደርጋል ዩዘሮች ደግሞ ገብተው በራሳቸው ፍላጎት ያክል ፊልተር ሰርች ምናምን አድርገው ፕሮዳክቶችን ዛጋ አክሰስ ማድረግ የሚችሉበት ነው ይሄ ነው ፕላትፎርም አሁን ላውንች ተደርጓል አሁን 2 ዓመት ሆኖታል ውድድር ላይ ነበረው እሱ ነበረ አይተኸዋል አዎ የሆነ ያህል አይቼዋለሁ የትኛው ውድድር ብዙ ውድድር የአሚና አዋርድ ማለት ኦኬ ነበረ እሱ ላይ
እንዴት ነበር እሱ ሂደቱ ውድድሩ ሞር ወደ ይሄ ቢዝነስ ሞዴሉ ምናምን ወደዛ አይደለም የሚያደላው እኛ ደግሞ ቴክኒካል ሰዎች ነን ሶዛ እኔ ብዙ አልቀረብኩም የመጨረሻው ስቴጅ ላይ ነበር የቀረብ ነው ቴክኒካል ፓርቱን ፕሬዘንት የምናደርግበትና አሪፍ ነው አልহামዱሊላህ ቶፕ 10 ውስጥ ከፍተን ነበር ኦኬ ሽልማቱ ላይ ታድሜ ነበርና ነበርክ እኔ አልነበርኩ አላየሁትም እንትኑን አይቼው ነበር የተወሰኑ ፕሬዘንቴሽናቸውን ምናምን አይቼ ነበር እስኪ እንደ እንትን ነግረህናል ፕላትፎርሙ እንዴት ነው እስካሁን የሰራችኋቸው ስራዎች ካሉ ከሱ ውጪ ለክላይንቶች ነው አሁን ብዙ ክላይንቶች ወይ ሲስተም ይፈልጋሉ ወይ ስቶክ ማኔጅመንት ሊሆን ይችላል ሞባይል አፖች ይኖራሉ እንደዚህ አይነት ወደ ከስራ ያላነሱ እንትኖች ሰርተናል ለተለያዩ ካምፓኒዎች ማለት ነው ያ ማለት ያው ካምፓኒ ሪኳየርመንት ያመጣላል ያን ሰርተን መስጠት እሺ ምናልባት ማንሳት ካልፈልክ እንተዋለን ከኢትዮ ቴሌኮም ጋር የሰራችሁትን ስራ የተለየ ሳይሆን ፋሚሊ ሱቅ ላይ ፔመንት እንትኖች አሉት ጌትዌዎች አሉት ኦኬ ሁለት ፔመንቶች አሉት ቴሌብርና አሞሌ ሶ የሆነ ሰው ፕሮዳክቱን ፖስት ሲያደርግ አሁን አብዛኛው ፍሪ ነው እኛ ፖስት እናደርግ አንቀበለውም ፕራይስ ግን ፊቸርድና ፕሮሞትድ የሚባሉ አዲሽናል ፊቸሮች አሉ ያ ማለት ያንተ ፕሮዳክት ከላይ እንዲታይልህ ምንም አዲሽናል ፊቸር ማድረግ ሲፈልግ የተወሰኑ ፔመንት ይከፍላል ያን ፔመንት ለመክፈል እዛው ላይ ሞባይል አፑም ሊሆን ይችላል ዌብሳይቱ ላይ ቴሌብር ኢንተግሬት ስለሆነ በቀላሉ መክፈል ይችላል ያ ነው ከቴሌብር ጋር ኢንተግሬት ያደረግነው ኦኬ እንጂ አሁን ላይ ሲሸጥና ሲገዛ እኛ ኮሚሽን አይደለም እንወስደው የኛ እንደ ማስታወቂያ ሳይት በለ ኦኬ ፕሮዳክቱን ፖስት ሲያደርጉ ነው የምንቀበለው እንጂ ትራንዛክሽኑ ስሩ በእኛ በኩል አይደለም ፖስት ሲያደርግ ማለት ፕሮዳክቱን የሚሸጥ አንተ ስልክን ልሸጥ ስትፈልግ ስልክን እዛ ጋር ሙሉ ኢንፎርሜሽን ታስገባላል ኢሜጁን ጨምሮ የስልኩን ዲቴል ያኔ ነው ፍሪ ከሆነ ፍሪው ላይ ፖስት ይሆንልሃል አይ እኔ ፕሮሞትድ ይሆንልኝ ከላይ ታይልኝ ካልክ 50 ብር ክፈል ትባል ይችላል ያቺን 50 ብር ለመክፈል ባንክ ሄደ ምናምን አይደለም እዛው በቴሌብር ቀጥታው ሲስተም ወደ ቴሌብር ይስተሃል ቴሌብር ከፍረስ ሲጨርስ ራሱ ኖቲፋይ ያደርገናል ለኛ ስለዚህ የትኛውም ሰው አሁን ላይ ገብቶ ፋሚሊ ሱቅ የሚል አፕ አውርዶ አይቶ ማዘዝም እቃውንም መሸጥም መግዛትም ይችላል ማለት ነው ዴሊቨሪው እንዴት ነው የሚሆነው ዴሊቨሪው እርስ በርስ ሻጭና ገዢ ነው እዛው ላይ ቻቲንግ አለው ኦኬ እርስ በርስ ቻት ያደርጋሉ የሻጩንም ስልክ ያሳያል ዴሊቨሪው በራሳቸው በኩል ነው እንትን የሚሉት ኦኬ ግን ማወቅ የምፈልገው የእናንተ ቶፕ ስታርታፓችሁ ማለት ነው ምን ማሳካት ይፈልጋል እንደው በጣም ፖቴንሻል ያላችሁ ልጆች እንደተሰበሰባችሁ ኢትስ ኦብቪየስ እና እንደው ምን በቃ አላህ ቢያሳካላችሁ አልহামዱሊላህ እዚህ ጋር ጓደኞቻችን ከግቢ ጀምሮ የመጣን ልጆች ነን እንደም ሶስታችን ቀደም አይስፒሲ ወርልድ ፋይናል ሄድ ልጆችም አለን ሶስታችን እዛው ነን ሌሎች ልጆችም ጨምሩ ማሳካት እንፈልገው እንዳልክ ኢትዮጵያ ላይ ገና ዲጂታል ዓለሙ በጣም ታች ነው ስፔሻሊ የሙስሊሙ ማህበረሰብ ደግሞ ብዙ ነገሩም ደግሞ ወደ ኋላ ነውና እንደዚህ አይነት ኢሹዎችን ሶልቭ ማድረግ የምንችልበትን ህዝቡ ጋርም የበለጠ መድረስ የሚችልበት ወይ ቢሳካና እዛ ቢደርስ ደስ ይለናል በተለይ ሙስሊም ማህበረሰብ ጋር በጣም ብዙ ሲስተሞች መሰራት ይችላሉ እያንዳንዱ ሴክተር ላይ ብገባ ማለት ነውና ማህበረሰቡ ያንን ኤክስፖዠሩን በደንብ ተረድቶ ወደ ዲጂታል ዓለሙ ነገራቶችን ቢያመጣ በብዙ መልኩ ይጠቀማል ብዬ ነው ማለት ኦኬ እሺ አሁን ይሄ አዳማ ቱቶር እንደምትሰጥ ምናምን እናውቃለን ከዛ በተጨማሪ ግን ያሰባችኋቸው ነገሮች አሉ ሙስሊሙ ማህበረሰብንም ለመጥቀም ሊሆን ይችላል እንደ ሀገርም ሀገሪቷ ካለችበት ከፍ ለማድረግ ያሰባችሁት ወይ እንቅስቃሴ የጀመራችሁት ነገር ካለ የተለያዩ ማህበረሰቡ ላይ ያሉ ፕሮብሌሞችን የሆነ ጊዜ ሊስት አደረግንና መሰራት ያለባቸው ወደ ዲጂታል ዓለም መቀየር ያለባቸው ብለን ሊስት አደረግናቸው አሉ ግን ታይም ይፈልጋሉ አቴ ታይም ብዙ ፕሮጀክት ባንዲ መቀበል ቅድም ያልኩህ ነው ኤፊሽንት አይሆንም ወይ በስተክል አጨርሰውም ለምሳሌ ቀላል የዘካት አፖች ሊሆን ይችላሉ ከሱም ውጪ ኢስላሚኩ ማህበረሰብ መጠቀም የሚችልባቸው የቻሪቲ አፖችን ብሰራ ብዙ ሰው መጠቀም የሚችልበት ነው እንደዚህ ነገሮች ለምሳሌ መስጂዶች ላይ ስገባ አሁን ስልክ በጣም ያስቸግራል አይደል እየጮኸ ሶ እነዛ ነገሮችን መስጂድ ኤሪያ ላይ ብቻ ስዊች ኦፍ ኦር ድምፁ ማጥፋት እሱ ነገር አልተሰራም የሆነ ጊዜ ኢዘዲን ጀምሮት ነበረ አይዲያውን የሆነ ጊዜ እያወራኝ ነበርና ቢስፋፋ ጥሩ ነበር እሱ ነገር ብታስፋፉት ተሰርቶ ማህበረሰቡ ጋር ይድረስ አይድረስ አላውቅም እሱ ሳይድና እንደዚህ አይነት ሙስሊሙ ጋር ያሉ ኢሹዎች አሉ እነዛውን ሊስታውት አድርገናቸዋል ግን ታይም ጊዜ ነው እየጠበቅን ያለ ነው ለመስራት ዲቨሎፕ ለማድረግ እሺ እንደ እንትን እንደ ሀሳባችንን መጠቅለያ እየተማሩም ላሉ ለሚማሩም ገና መምጣት ለሚፈልጉ እዛ ፊልድ ላይ መቆየት ለሚፈልጉ ሰዎች ምን ትመክራለህ ያው ጠቅላላ አድርገህ ኦልሞስት ወደ መጠናቀቂያው ላይ ደርሰናል ስለ ኤአይ አነሳለሁ ብላችሁ ነበር እሱ አለ እናነሳለን ቆይ አነሳላችሁ ምክሩ ይቅደም ኤአይ ይቅደም አይ እቺን ተቀመጥ ኤአይ እሱ መጨረሻ ላይ ኮንክሉድ አድርጎ ይነግረናል ምን እየሰራ ነው አንተ ኤአይ ላይ
የኤአይ ካምፓኒ ላይ የምሰራበት አንድ ሮል አለ። ኤአይ ሲባል ብዙ ጊዜ ኤአይ የሆነ ማጂክ ነገር ኦር የሆነ በጣም ኬት መጣ ብለን እንትን ምንለው ነው። ኤአይ ከኖርማል ኮምፒውተር የሚለየው ምንድን ነው? ኖርማል ኮምፒውተር ኢንስትራክሽን ሰጠዋለን ከኤ ወደ ቢ ከቢ ወደ ሲ ያንን ነው ኦልዌይስ በቃ የዛሬ ዓመት የሰጠው ለዛሬ 100 ዓመትም ያንን ነው የሚሰራል። ኤአይ ማሽን ለርኒንግ ግን ስሩ ኤክስፒሪንስ እየተማረ ነው የሚመጣው ነው። እዛ ጋር እናንተ ስንጠቀም ኢንተራክት ስናደረግ እየተማረ ይመጣል። ቀላል ኤግዛምፕል ዩቲዩብ ነው። ዩቲዩብ 5-6 የሆነ ቪዲዮች ካየ ከዛ በኋላ ሪኮመንድ ነው ያደርጋል እነዚህ ነገሮች። ከዚህም ጋር ደግሞ ሌላ ጥያቄ አለ። ቆይ ይጨርስና ሀሳቡ ምን እንዳጋጠመን ታውቃለህ? አንድ ጊዜ አይደለም የሆነ ጽሁፍ ጽፎ እና የሆነ ስብሰባ ላይ ነኝ አለ እና ስብሰባ ላይ ሰምቼ የማላውቀው ድርጅት ስሙ ሜንሽን ተደረገ። ከዛ ምናምን እንደዚህ የሚባል ድርጅት አለ እንዲህ ምናምን ብዬ ብሬክ ላይ ቲክቶክ ከፈትኳል። ልክ ቲክቶክ ሲከፍት የዛ ድርጅት ማስታወቂያ መጣ። እንደዚህ አለ። አሁን ይሄ እንደመሰለህ የዩዘር ዴታዎች አሉ። እሺ አሁን አብዛኛው እንደዚህ ሳይቶች የእናንተን ዳታ እንጠቀም ብለው ነው የሚያምኑት። ግን ኖርማል ዩቲዩብ ላይ ብቻ እንትን የምታረገው ዩቲዩብ ላይ ሊመጣ ይችላል ሌላ አዲሽናል። አሁን አንዱ ልጅ ምን ሆነ ስልክ ተደወለት በአረብኛ ወራ እንዲህ ሶሻል ሚዲያ ላይ ሲገባ እንዳለ የአረብኛ ማስታወቂያ ነው የመጣለት። ያ ማለት ያንተን ዴታ ጋዘር ያደርጋሉ፣ ዳታን ይጠቀማሉ ነው። ያን ዳታ ያው ለአንተ ሪኮመንድ ለማድረግ ነው የተሻለውን አንተ ሰርች ከምታደረግ እንዲጠቅሙ በሚል ነው። ስርቆትም ነው ግን እሱም ነው። አንዳንድ ፕራይቬሲ ነገሮችን አንጠቀም የሚሉ ነገሮች አሉ። ግን ስለዚህ አሁን እኮ በአንድም በሌላም መንገድ እኛ የምናወራቸው ነገሮች ነገር ትራክ እየተደረገ ነው። አሁን ያ ነው ሁሌ የዲጂታል ወሬ ቴክኖሎጂ ትልቁ ቻሌንጅ የሚባል በሁለት በኩል ተከፍሎ ሰው ክርክር የሚያደርግበትም ይሄ ነው። ፕራይቬሲያችን አይጠበቅም ነው። እነዛ ደግሞ አንዳንዱ ሽምጥጥ አድርጎም ይከዳል። እኛ ነካመቻየን ምናምን የሚል አለ። ያዩ ከኖርማል ኮምፒውተር የሚለየው ዴታዎችን ተጠቅሞ ራሱን ለርን እያደረግ የተማረ ኤክስፔሪንሶችን ኦልዌይስ እየያዘ ነው የሚመጣ። ለኤአይ ለማሽን ለርኒንግ ትልቁ ነገር ዳታው ነው። ዳታ ተጠቅሞ ነው ያንን ሞዴል የሚሰራ ኦር ጀነሬት የሚደረገው ማለት ነው። የኔ አሁን የምሰራበት ካምፓኒ ላይ ዳታዎችን ጀነሬት ማድረግ ነው። ለምሳሌ የሆነ ስፔሲፊክ ኤሪያ ላይ ሊሰጠን ይችላል። እዛ ኤሪያ ላይ ብዙ ዴታዎችን ራሴ እየሞከርኩኝ የሆነ ኢንፑት እያስገባው ፑት እያወጣው እያንዳንዱን ኤክስፕሌን እያደረኩኝ ዳታ ጀነሬት አደርጋለሁ። ለሱ ትሰጠዋለህ። ያን ዳታ ነው እነሱ ሰብስበው ተጠቅመው ሞዴሏን የሚያስተምሯት ማለት ነው። ኦኬ ዳታው ማለት ለምሳሌ አልጋ ማንጠፍ ከሆነ ሲነጠፍ መጀመሪያ አንሶላ ይደረጋል ምናምን ብለህ ከዛ ትልና ስቴፑን ልታሳየው ትችላል። ተራሱ አልጌ ላይ ነው የሚደረገው አይደል? ከላይ ራስጌ ላይ ማለት እነሱ አሉ። አሁንኛ ሞር ከኮምፒውተር ጋር ተያያዥነት ያላቸው ነገሮች ናቸው። ለምሳሌ አንድ ፋይል ኮፒ ማድረግ ብፈልግ ምን እንደምታደርገው ኮምፒውተሩን ትከፍታለህ፣ ከዛም ፎልደር ትከፍታለህ። ከፎልደር በኋላ ፋይሉን ሰርች ታደርጋለህ። ካገኘ በኋላ ራይት ክሊክ ትነካለህ ወደዚህ ምናምን እያል ኮፒየር ስቴፕ አልቻል ስቴፑንም እየጻፍክ አክሽኑንም እያሳየው ኮምፒውተሩ ላይ። አሁን ይሄ አንድ ፋይል ኮፒ ማድረግ አንዱ ስቴፕ ነው። ፋይል ኮፒ ሲደረግ ይሄ ዋን ዌይ ነው እንጂ እዚህ ጋር ያለን ሁላችን ብንጠይቅ በተለያየ መንገድ ልናደርግ እንችላልና ሁላችንም የራሳችን ከተለያየ ሰው ዴታ የሚሰበስበው ይሄን ዴታ ነው ምን የሚያደርገው ለሞዴሉ እንደ ኢንፑት የሚሰጠው። ከዛን ከዚህ ተጠቅሞ ነው ምን የሚያደርጉት እነሱ ኤኒ ዩዘር የሆነ ጥያቄ ሲጠይቀው እዛ መልስ ሊሆን ይችላል ብሎ የሚሰጠው። ዳታው በበዛ ቁጥር ኤፊሽንሲ ኦር የሚሰጥ መልስ የተሻለ እየሆነ ነው የሚመጣው። ስለዚህ ሮቦቱ የሚሰራውን ሳይሆን ይሄ ቻት ጂፒቲ ልክ ጥያቄ ስንጠይቀው እንደሚመልስ እንደሚያደርገው ማለት ነው። ኤአይዎች እሺ የተለያየ መልስ የሚኖራቸው ለዛ ነው ማለት ነው። ለዛ ነው ሲጀመር መልሱ እኔ የጻፍኩትን መልስ ቃል በቃል አይሰጠህ። አሁን ኤአይ የሚለየው ይሄ ነው። ቃል በቃል ከሰጠኝማ ኖርማል ኮምፒውተር ሆነ። ያ ነገር ምንድነው እኔ ብዙ ነገር ሰጠዋለሁ ከዛን ጀነራላይዝ ነው የሚያደርገው። ጀነራላይዝ አድርጎ ያልተሰጠውን ኢንፑት ራሱ ቢሰጥ ብትጠይቀው ያን የተሻለ ይሆናል የሚለው መልስ ሊሰጥ ይችላል። አሁን ይሄን ብዙ ጊዜ እንትን ላይ እንጠቀማቸዋል። አንዳንድ ዌብሳይቶች ላይ ከታች ኤአይ ሲስተሞች ኦር ቻት እንትኖች አሏቸው ቻት የምታደርጋቸው ከሰው። አሁን እዛ ጋር አብዛኛው ኤአይዎች ናቸው። እዛ ዘርፍ ላይ በደንብ ትሬን ይደረጋል። ለምሳሌ አንድ የአውሮፕላን እንትን ካምፓኒ ቢኖር ለምሳሌ የፍላይም ሬት ሊሆን ይችላል ነው እዛ ላይ ተያያዥነት ያላቸው ሊጠይቁ የሚችሉ ጥያቄዎች ምናምን ብዙ ጥያቄ እኛ ጀነሬት እናደርግላቸዋል። ስለዚህ ከብዙ ሰው የኔ ጥያቄ የኦሳማ አለ ያንታለ የነሱ ተደማምሮ ይገባል። ያ የገባለትን በሱ ላይ ምን ያደርጋል ትሬን ያደርጉታል። ያው ትሬን ማለት ያስተምሩታል። ሞዴሉን ካስተማሩት በኋላ ነው ምን የሚሆነው የሚለቁት ዩዘሩ ይጠቀማል። አሁን ዩዘሩም ሲጠቀም የዩዘሩን መልስ ይሰበስቡታል። እንደ አንድ ኢንፑት ደግሞ ራሱ ኢንፑት ሆኖ ይገባል መልሶ። ከኤክስፒሪየንስ የሚማረው ያ ነው። ያመት ራሱን ኦልዌይስ ሁሌ እያሻሻለ ነው የሚሄደውና ኤአይ አሁን በጣም የሚያስፈራው ኬዝ ያ ነው። አሁን ራሱ ገና እቺ 2-3 ዓመት ነው በጣም እየተጮህ ያለው።
አሁን ላይ እንዲህ ከሆነ ከዚህ በኋላ ሰው በተጠቀመው ቁጥር ደግሞ የበለጠ እየተማረ ሲመጣ ከኛ ምን ያህል ልቆ ሊሄድ ይችላል የሚለው ነው። አሁን እኮ ተማሪን ራሱ ምን ያህል ቀጣሪ ተቋማት ይቀጥሉታል። የተመረቀው በኤአይ ነው ሊሉ ይችላል። ኤቭሪዋን አላየውም የሆነ ቪዲዮ ፔፐር ከሆነ እኮ በሱ እየተሰራ እኮ ነው። ፔፐር ብቻ ሳይሆን የቴሌቪዥን ፕሮግራም ስክሪፕት ጽፎ ምናምን ይሰጣል። ተውን ብቻ ሲጀመር እዛ ላይ የበለጡ ናቸው። ይሄ በተለይ ኮንቴንት ጀነሬት ማድረግ ላይ ከሰው ልጅ በላይ በጣም ኤፊሽንት ናቸው። አሁን የሆነ ፊልዶች ላይ በጣም ጎበዝ ይሆናሉ። አንዳንድ ፊልዶች ላይ ደግሞ እንደ ሰው ፐርፎርም ላይ ያደረጉ ይችላሉ። እና እንዲህ በጣም ፐርፎርም ያደረጉበት ቦታ ላይ ብዙ ሰው ነው እየተቀነስ እየመጣ ያለ። አሁን ካልተሳሳትኩ ሶፊያ የምትለው ሮቦት ሰራባት አንዱ የኤአይ ዘርፍ አለው አይደል? እሷን እንዲሁ ላስታውሳችሁ ብዬ ነው። ሶፊ ቀርባ ከሴፉ ጋር አውርታል ነበር። ቀርባ ነበር እንዴ የሆኑ ሰዎች የሆነ ቦታ ላይ ይሄማ የሰይጣን ስራ ነው ተብሎ አሁን እዚህ ጋር ስንት ነገር አለው መሰለህ። ኖርማል አሁን የጉግል ትራንስሌተሮች አሉ የድምጽ አሁን ያን ስታርግ እንዴት ነው የሚሰራልህ? ከሷ ጋር ይመሳሰላል። ያንተን ሳውንድ ኦር ያንተን ያወራውን ሴንቴንስ አንደርስታንድ ማድረግ የመጀመሪያ ስቴፕ ነው። እንዲህ ብሎ ነው ያወራው። ካወራ አንደርስታንድ ካደረገ በኋላ ወደ ቴክስት ነው የሚቀይረው። ወደ ቴክስት ቀየረው። ሳውንድ ወደ ቴክስት ሌላ ራሱን የቻለ ሰፊ ሲስተም ነው። ቴክስቱን ደግሞ ትራንስሌት ማድረግ አንተ አማርኛ ካወራ ወደ አረብኛ መቀየር ራሱን የቻለ ሌላ ሲስተም አለ። አረብኛውን ደግሞ መልሶ በሳውንድ ማምጣት ደግሞ ራሱን ይችላል። እዚህ ጋር ሰፊ ነገር ነው ያለውና እሷም ጋር እንደዛ ነገሮች ይበዙታል። አንተ የምታወራውን አንደርስታንድ ማድረግ፣ ያንን ፕሮሰስ አድርጋ ወደ ቴክስት መቀየር፣ ቴክስቱን ትራንስሌሽን ከሆነ ትራንስሌሽን፣ ካልሆነም ደግሞ የሆነ ጥያቄ ጠይቃት ከሆነ ለሱ መልስ ማዘጋጀት። አሁን ኤአይዎች እየሰሩት ያለው ታላ የሆነ ጥያቄ ጠይቀው ለዛ መልስ የሚሰጣል። እሷም እንደዛው ለጠየቃ ጥያቄ መልስ ሊሆን ይችላል ብላ የምታስበውን እዛው ጋር ፕሮሰስ ታደርጋለች። ያን መልሱን ደግሞ በሳውንድ መልክ ደግሞ ለአንተ ማውራቱ ሌላ ሲስተም ነውና ብዙ ነገሮች ነው ኢንተግሬት የሚያደርጉት። እሺ አንዳንድ ጥያቄዎች ደግሞ ለምሳሌ ሆን ብለህ ጠይቀዋላ ኤአይ እንደዚህ አይነት ጥያቄዎችን መመለስ አግባብ አይደለም ብሎ የሚመልስልህ ነገርስ? አሁን የኤአይ ትልቁ የሚፈራው ሃሉሲኔሽን የሚባል ነገር አለ። ኤአይ አላቅም አይልም። ምንም ጠይቀው ዝርግፍ ነው የሚያደርግልህ በኮንፊደንስ ማለት ነውና ያ ደግሞ ትልቅ ቻሌንጅ ነው። የማይሆን ነገር ነው የሚሰጥህ። ያ ነበር አሁን የመጀመሪያ ሰሞን ትልቁ ቻሌንጅ የነበር። ወደፊትም ይሄ ቻሌንጅ አለባት። ቀስ በቀስ ግን ምን ማድረግ ጀመሩ? እንደ የሴኩሪቲ ኢሹዎችን መገደብ ጀመሩ። አሁን ቫይረስ ሪሊኝ በተላ ታሰማ ቫይረስ መጥፎ ነው ታውቃለች። ቫይረስ መጥፎ ነው እንዲህ ነገር ልተባበር አልችልም። ይሄን ሊስት ማድረግ ጀመሩ። መጥፎ ለሰው የሚጎዳ አሁን ስለ ቴሮሪስት ብትጠይቃት ወይ ምናምን ነገሮችን ብትጠይቃት ኢሌጋል የሆኑ ነገሮችን መመለስን የምር ኢሌጋል ናቸው ደግሞ የሚልም ጥያቄ ያስነሳም የሆነ በኩል ማለት ለምሳሌ አሁን ስለ ገዛና አሁን እስራኤል እናንሳና ስለ ገዛ ስለ ሐማስ ምናምን ጥሩ ነገር ብትጠይቀው ይሄ ጥያቄ አግባብ አይደለም ምናምን እና እኔ ደግሞ እንደዚህ አይነት ጥያቄዎች አልመልስም ይልሃል። እስራኤል ደግሞ ስለ እስራኤል ጥያቄት ደግሞ ዲፌንድ ማድረግ ነው ልትል ትችላለች። አሁን ቅድም ያልኩህ ኤአይ ሁለት መሰረታዊ ነገሮች አሉት፣ ዳታና አልጎሪዝም የሚባል። ዳታው የሚሰበሰበው ዳታ ነው። ዳታው በያዝ ከሆነ መልሱም በያዝ ነው የሚለው። አንድ ይሄ ነው። የሰበሰቡት ዳታ ምን አይነት ዳታዎችን ነው? አሁን ዳታው ከተለያየ በቃ ከኢንተርኔት ከተለያየ ሪሶርስ ነው ጋዘር አድርገው የሚያመጡት። ያ የተሰበሰበው ዳታ ራሱ ምን ያህል ባያዝ ነው? አንድ ጥያቄ ያዝልህ። ሁለት አልጎሪዝሙን ሰዎች ናቸው የሚጽፉት። የሚጽፉት ሰዎቹ እነሱ በመሰላቸው መልኩ ነው ያን ነገር ትሬን የሚያደርጉት። በቃ ትሬን ባደረግከው ልክ ነው ማለት ነው። እና ያን ትሬን የሚያደርገው ሰውዬው አልጎሪዝሙን የሚጽፈው ሰውዬ ባያዝ ካረገውም በዛው ልክ ባያዝ ሊሆን ይችላል። አሁን ለዚህ ቀላል ኤግዛምፕል የሚያነሱት መኪኖች አሉ አይደል? ለምሳሌ ይሄ የሰልፍ ድራይቪንግ መኪኖች እነሱ ፕሮግራም ነው የሚደረጉት። አሁን እዛ ጋር ብዙ እንትኖች ኤአይዎች አሉት። ለምሳሌ ኢሜጅ ዲቴክሽን እየነዳ መኪናው ከፊት ለፊት ምን እንዳለ ዲቴክት ማድረግ የመጀመሪያ ስቴፕ ነው። ሰው ካገኘ ጥሎ መሄድ የለበት። ሰው ከሆነ ማቆም፣ የሚያልፍ መኪና ከሆነ መጠበቅ፣ ግድግዳ ከሆነ ወደዚህ መታጠፍ። ኢሜጅ ዲቴክሽን የመጀመሪያው ነው፣ ሪኮግናይዝ ማድረግ። ከዛ በኋላ ደግሞ ዲሲሽን፣ አይ ምንም ከሌለ ልሂድ ምናምን ዲሲሽኖች። አሁን አንዱ ጥያቄ ምንድነው ድንገት ሰው ቢገባበት ዲሲሽኑ እንደሚሆነው ድንገት ቢገባበት ወደ ሌላ ሄዶ ከሌላ ጋር መጋጨት ወይስ ያን ሰው እየገጭቶ ማለፍ? አሁን እዚህ ጋር የዲሲሽን ጉዳይ ነው። ይሄን ፕሮግራም የሚያደርገው ሰው ነው የሚወስነው። ሰው ምን ያደርጋል? ባለቤቱ ነው። በቃ ሴፍቲውን መጠበቅ ያለበት። ሰውየው በድንገት በራሱ ጥፋት ነው የገባው፣ በቃ ገጭቶት ነው የሚሄደው። አሁን ይሄ ፕሮግራም የሚያደርገው ሰውዬ በዚህ መልኩ ካረገው የሰውየው ጥፋት ነው ማለት ሰውየው በያዝ አድርጎታል። ገብቶሃል? ኤአይውንም ሰራ። ይሄ አንድ ሲናሪዮ ነው። እንዲህ ብዙ ሲናሪዎች ሊኖሩ ይችላሉ። የእንትን የሚመስለውስ ድምፅ ምስል የሆነ ፎቶዎችን ከኢንተርኔት ላይ ተሰብስበው ምናምን ከዛ ከሞትክ በኋላም እኮ ነው ያልጨረስከው ሙዚቃ ካለ ይቀጥልልሃል። ፊልም ተዋናይ ምናምን ቅድም ያልኩህ አሁን ላይ ኤአይዎች በጣም እየሄዱበት ያሉት ጀነሬት ማድረግ ላይ ነው። ቴክስት ጀነሬሽን አሁን በደንብ እየሰሩ ነው። ጠይቀን ዘርግፍ አድርገህ ትሰጣለች።
አሁን ኢሜጅ ጀነሬሽን እና ቪዲዮ ጀነሬሽንም ጀምሯል። አሁን ይሄም እንዳልኩ ብዙ ዴታ ተሰጥቶት ነው ያንን ዴታ ነው ሊመስል ይችላል ብሎ የተለያዩ ክሊፖችን ኦር የተለያዩ ኢሜጆችን ሊሰራል የሚችል ያለ አንድ ኢሜጅ አምቶ አይደለም የሚሰጥክ። የሆነ ጥያቄ ጠይቀው ለምሳሌ ኦሳምና አብዱል ሐኪም ያው እናንተን ኢሜጅ ላይ ያገኝ ይችላል። ኢንተርቪው ያደረጉ እዚህ ጋር የሆነ ኩባያ አለ የሆነ ሰው አለ ምናምን ብትለው ያንን የሚመስል ኩባያ ይሰላል፣ ሰው ይሰላል፣ ማይክ ያስቀምጥልሃል ምናምን የሆነ ኢሜጅ ሊሰጥ ይችላል። ቪዲዮም ጋር ስትሄድ ዘሲም ነገሮች ናቸውና ይሄ ገና እንደው መጀመሪያ ስቴጅ ነው። ገና በጣም ብዙ ኢምፕሩቭ ከዚህ የከፋም ነገር ይመጣል። ኢምፕሩቭ ገና ብዙ ይሆናል ነው። ግን የሚገርመኝ ማለት ነው ራሳቸው እንትኖቹ የሚሰሩት ለምሳሌ እና ኤለን መስክ እንኳን በጣም ስጋት እንደሆነ ምናምን ይናገራሉ። አሁን ትልቁ ቻሌንጅ ነው። ያው በሁለት ጎራ ባይለኛው እየተከራከሩ ነው ያሉት። አሁን ላይ አሪፍ ነው። የሰው ልጅ ህይወት በጣም በብዙ መልኩ ያቀላል። በብዙ መልኩ አሲስት ያደርጋል። ለምሳሌ አሁን ቲቶር የሚያደርጉ ጀምረዋል። ልጅን ቁጭ ብሎ ያስተምርልሃል። ይህ ትልቅ እንትን ነው። እኛ ራሱ የምንጠቀማቸው አለ ትራንስሌሽኖች ምናምን። በዛው መልኩ ደግሞ ብዙ የኤቲካል ኢሹዎችን ያነሳሉ። ቅድም ያልኩ ነገሮችም ማለት ነው። እና እንደዚህ አይነት ነገሮች ሲመጡ ይሄ ነገር በደንብ ኮንሲደር መደረግ አለበት ብለው ነው የሚያምሩት አንዳንድ ጎራ የያዙ ሰዎች። ያ ይመስለኛል ትልቁ ቻሌንጅ። ስለዚህ እንትን ይፈልጋል ግራም ነፈሰ ቀኝ ግል ወደፊቱ ኦቨርቴክ ማድረጉ የሚቀረኔት እየመጣ ነው። ግን በተለይ ኤቲካሉ ላይ ነው። አሁን የሰው ልጅ ኢሞሽን የሚባል ኮንሰፕት አለው። ያ ኢሞሽን የለው ያንን ነገር በቃ ኤ ፕላስ ቢ ምናምን ካልኩሌሽን ሰርቶ ነው ዲሳይድ የሚያደርግል። ቅድም ያልከሆነ የመኪናው ኬዝ አንተ ብትሆን እኔ ጎዳለሁ ምናምን ብለህ አይደለም፣ በኢሞሽን የሆነ ነገር ያንን ሰው ለማትረፍ ትጥራል። መጨረሻ እንኳን ልትሞት ትችላል። ግን ይሄ ኤአዮቹ ጋር ስመጣ ይሄ ኢሞሽን የላቸው እና ከሰው በብዙ መልኩ የሚለያቸው ይሄ ሳይድ ነው። አንዳንድ የሚነሱ ኮንሰፕቶች አሉ አይደል? ለምሳሌ የሰው ልጅ ስትሆን እርጉዝ ነሽ ብለህ የሆነ ነገር ፊል ታደርጋለህ ወይ ደግሞ የሆነ በቃ እሳት ውስጥ ከሆነ ለምሳሌ የሱ ስራ እሳት መለኮስ ከሆነ አንተ እሳቱን ልትለኩስ ስትል እዛ አካባቢ ጭስ የሚያፍናቸው ምናምን አሉ ብለህ አስበህ ልትወው ትችላለህ። ኤአይ ግን ያዘዝከውን ስራ ነው ሊሰራ የሚችል ነው። ይሄ አሁን ትልቁ ቻሌንጅ አፓርት ነው። ሀገራችን ምን ደርሳለች? ይሄን እንኳን ይመልሳል። ኤአይ ሴንተር የሚባል አለ። ምን ያህል ይሰራል የሚለውን አላውቅም። አለ ግን ተቋሙ ኤአይ ሴንተር እኮ አለ። ቆይቶ 2 ነው 3 ዓመት እኛ ተቋም ማህበር ምናምን ችግር የለብንም። ኦፍኮርስ ግን ወደፊቱ ብዙ ነገሮች እየተሻሻሉ እንደሚመጡ እናስባለን ኢንሻአላህ። እስኪ አሁን ደግሞ ጠቅለል አድርገህ ወደዚህ ሙያ የሚገቡት አጠቃላይ ኮምፒውተር ሳይንስ ዘርፉ ብዙ ስለሆነ ማለት ነው ወደዚህ የሚገቡትም እዚህ ስራ ላይ ያሉትም ወደዚህ ተማሪዎችን ምን ትለን ነገር አለ? አጠቃላይ ይሄ እንደ መደምደም የማርገህ ፊልዱ ሰፊ ነው። ምትመክረን ነገር አይቲ የሚባለው ፊልድ በጣም ሰፊ ነው። ብዙ ነገሮች አሉት። አሁን አብዛኛው ተማሪ የሚሸወደው ሁሉንም ማወቅ ይፈልጋል። ሁሉም ያጓጓል፣ ሁሉንም ልወቅ ይላልና እነዛ ስትሆን ደግሞ አንዱ ላይ ኤክስፐርት ኦር ኤክስፒሪየንስ ሊኖር አይችልም። ስለዚህ የመጀመሪያው እኔ ሪኮመንድ ማድረገው ፍላጎት ያለው ሰው ፊልዶቹን እያንዳንዱን ያጥናቸው። ያው ውስጥ ድረስ ገብቶ ለማጥናት ጊዜ ሊፈጅበት ይችላል። ግን ሃይ ሌቭል ምን ፊልዶች አሉት? ለምሳሌ እኔ በማውቃቸው ራሱ ፍሮንት ኤንድ የሚባል አለ፣ ባክ ኤንድ የሚባል አለ፣ ሞባይል ዲቨሎፕመንት አለ፣ ኔትወርኪንግ ሊኖር ይችላል፣ ኤአይ እና ማሽን ለርኒንግ አለ። እንዲህ የተባሉ ብዙ የአይቲ ላይ ያሉ የስራ ዘርፎች አሉ። እያንዳንዱ የሚጠይቁት ስኪል ይለያያል። ያው እርስ በርስ ኢንተርሪሌትድ ሊሆኑ ይችላሉ። ግን ስኪላቸው ኦር የምትጠቀመው ፕሮግራሚንግ ኦር የምትጠቀመው ፍሬምወርክ ምናምን በጣም የተለያየ ነውና የመጀመሪያ ስቴፕ ያን አንደርስታንድ ማድረግ ነው፣ መለየት። ያን አንደርስታንድ ካደረጉ በኋላ ስሩ አካዳሚክ ኢንስቲትዩሽኖች ካሉ በዛ በኩል መማሩ ይጠቅማል። ዩኒቨርሲቲ ሊሆን ይችላል፣ ኮሌጅ ሊሆን ይችላል። ግን እኔ እሱ ብቻ ይበቃል ብዬ አላምንም። በተለይ ኢትዮጵያ ላይ ያሉት በቂ አይደሉ። አሁን ካለው ዘመን ጋር እየሄዱ አይደለም። አሁን ለዚህ አንድ ምሳሌ የምነግርህ ፓይተን የሚባል ፕሮግራሚንግ ላንጉዌጅ አለ። ፕሮግራሚንግ ላንጉዌጆች በየቀኑ ወይ በየሁለት ቀኑ አዳዲስ ቨርዥን ያወጣሉ ወይ አዳዲስ አፕዴቶች ያወጣሉ። ራሱ ቨርዥን ላይ አዳዲስ አፕዴቶች ይወጣሉ በየሳምንቱ ምናምን። እና ዩኒቨርሲቲዎቻችን የዛሬ 10 ዓመት የነበረውን ቨርዥን ነው አሁንም የሚያስተምሩን። አሁን አዳማ ዩኒቨርሲቲ እኔ ፍሬሽ ስማር ፓይተን 2 የሚባል ነው ያለው። አሁንም ፓይተን 2 ነው። ፓይተን 2 ግን ቆሞ ፓይተን 3 ሌላ ዓለም ደርሷል። በዛ አያስተምሩህም። እና ይሄ ቻሌንጅ አለ ዩኒቨርሲቲዎቻችን ጋር። ተማሪውስ እነሱን ብቻ ተከትሎ መሄድ ከሆነ ብቁ ይሆናል ብዬ አላምንም። በራሱ ብዙ ጥረት ሊያደርግ ይገባል ከዘመኑ ጋር አብሮ መሄድ። ለሱ ደግሞ አሁን ዘመኑ በጣም ቀሏል። ዩቲዩቡ የምፈልገው ኮርስ አለ፣ ኦንላይን ብዙ ኮርሶች አሉ። ኤአዮቹ ደግሞ መጥተዋል። የፈለግከው ነገር ሊያስተምሩ ይችላሉ። በራስ ብዙ ነገሮችን ዲጋውት አድርገህ ፕሮጀክት መስራት፣ የተለያዩ ኢንተርኖችን ካገኘ ኢንተርንሺፕ ሊሆን ይችላል፣ ትሬኒንጎች ከሆነ ትሬኒንጎችን አቴንድ ማድረግ፣ ኤክስፔሪንስ ያለው ሰው ጋር ደግሞ ሄደ ብዙ ነገሮችን ብትጠይቅ ምናምን በብዙ መልኩ ይጠቅማል። ይሄ ስኪላቸውን ዲቨሎፕ ለማድረግ ነው። ስኪላቸውን ዲቨሎፕ ካረጉ በኋላ ካምፓኒ ላይ ወጥተህ ካልሰራ ትረሳዋል። ያ ነገር የሆነ ዓመት ካልሰራበት ስትመለስ ጠፍተዋል። እንደ አዲስ ነው ቁጭ ብለህ የምትማረውና ኤኒ ኦፖርቹኒቲዎችን ማግኘት የሚችሉበት ሀገር ውስጥም ሊሆን ይችላል፣ ከሀገር ውጭም ወጥተው ሊሆን ይችላል።
ካምፓኒዎች ላይ ወጥተህ መስራት በጣም ትልቅ ጥቅም አለ። ለምሳሌ እኔ ኦንላይን ስራዬን ጀምሬ ስታርታፕም እየሰራው ምን እያለን ጃፓን ላይ የሆነ ኢንተርንሺፕ ኦፖርቹኒቲ ያገኘው። አሁን እዛ ኢንተርንሺፕ ነው፣ እዚህ የራሴን ስራ እየሰራሁ ነው። ግን እዛ ወጥቼ ካምፓኒዎች ላይ ማየቴ ብዙ ኤክስፖጀሮችን ላገኝ ይችላለሁ ብዬ አምኜ ለአንድ ወር እዛ ደርሼ ነው የመጣሁት። እዛ ስቴር እንዳልኩ የኤአይ ካምፓኒ ብዙ አሉ፣ እነሱ ዓለም የደረሰበት የቴክኖሎጂ ምናምን ብዙ ነገሮችን ታያለህና ያን እዚህ መጣ አፕላይ ማድረግ ትችላል። ኤኒ ኦፖርቹኒቲዎችን ካገኙ ስፔሻሊ ካምፓኒዎች ላይ ኢንዱስትሪ ላይ ምናምን ማግኘት ከቻሉ ያን ነገር ይጠቀሙበት። አሁን አብዛኛው ሰው መጀመሪያ ብሯን ነው የሚያስባት። ገና ኮምፒውተር ሳይንስ እንደገባ ስንት አገኛለሁ እንዴት ነው ብር ሜክ ማድረግ የምችለው ምናምን የሚለው ነው። እኔ ያ ደግሞ ልክ አይደለም ነው። መጀመሪያ ብር ከሆነ የምታሳደው ሪል ስኪሉን አትይዝም። መጀመሪያ መቅረም ያለበት ስኪሉን ያዝ፣ የተለያዩ ኦፖርቹኒቲዎችን ይጠቀም። ካምፓኒዎችንም ሲገባ በዝቅተኛ ደሞዝም ቢሆን አንዳንድ እንዲያውም በኢንተርን አሁን ብዙ ቦታ አይከፍልህም ኢንተርንሺፕ ብትወጣ ለኤክስፒሪንስ በጣም ይጠቅማል። ምክንያቱም ኋላ ላይ ትልቅ ካምፓኒ አንተን ሊቀጥር ሲፈልግ ምን እንደሚጠይቅህ ወረቀቱን አይደለም የሚጠይቅ የት ካምፓኒ ሰርታል ምን ፕሮጀክት ሰርታል ብዬ እሱን ነው የማየው እንጂ ግሬድ 4 ስላለው ነው ያላም ነው። ምክንያቱም የኛ ፎሮች ከየት እንደሚመጡ ይታወቃልና ይሄንን ካምፓኒዎች እሱ ብቁ ነው ብሎ ለማሰብ ራሱን ሬዲ አድርግ ነው ትልቁ። አንድ የመስመሩ ላይ ከገባ ብዙ ካምፓኒ ነው የሚፈልግህ። ሌላ ኔትወርኪንግ ከሰዎች ጋር መታወቅ በጣም ይጠቅማል እኛ ፊልድ ላይ። ምክንያቱም ብዙ ስራ ሲመጣ ሰው ሪኮመንድ ያደርጋል እንትና አቅም ያለው ምናምን የሚል ነገሮች። አንደኛ ዴቨሎፐሮችን የሚያገኝ ሰው ካለ ይጠቀም። ሁለተኛ ትልቁ ሶሻል ሚዲያ ነው፣ ስፔሻል ሊንክዲን የስራ ፕላትፎርም ነውና ሊንክዲን ላይ ያለውን አቅም ሾው ኦፍ ያሳይ። አሁን ዘመን ላይ ካላሳየ ማንም መቶ አይፈልግ። እንዲህ ያለኝ እንዲሰርቻለሁ ትንሽም ፕሮጀክት ስጨርስ ጊታብ ላይ ያስቀምጠው እዛ ጋር ሄዶ እንደዚያን ፕሮጀክት አኮምፕሊሽ አድርጌያለሁ ብለው ይልቀቅ። የሆነ ሰው ያንተን ፕሮጀክት ተመችቶ ሊለቅ እንትን ሊል ይችላል። አሁን ለምሳሌ እኔ ምን አይቻለሁ የሆነ ጊዜ ከቴሌብር ጋር ኢንተግሬት ያደረግነውን ሚዲየም የሚባል ብሎግ አለና እዛ ላይ ፖስት አደረኩት። እኔ ፖስት አደረኩት በቃ እንዳረሳው ወይ ለወደፊት ይጠቅመኛል በሚል ነው። ብዙ ሰው እያነበበ በቃ ኢሜል ልክልኛል፣ ስልክ ይደውልኛል፣ እንዲያስቸግረኛል፣ እንዴት ነው ማድረገው ምናምን። በዚህ የተነሳ ብዙ ሰው ነው ያወቀ የጠይቀኝ ሁላ አለ ኢንተግሬት ታደርግልናለህ ወይ ይሄን ትሰራልናለህ ወይ ምናምን። ያላቸውን ኤኒ ትንሽም ስኪል ቲዩን ትንሽም ፕሮጀክት ሲጨርሱ ሶሻል ሚዲያ ላይ ስፔሻሊ ሊንክዲን ነው ሪኮመንድ ማድረግ። ግን በዚሁ አንድ ጥያቄ ልጠይቀው ፈቀድክልኝ? አሁን ስናስቀምጥ ለምሳሌ ባለፈው ስለምን እያወራን ነበር መሰለ? ስለ ሚዲያ ምናምን እያወራን ነበርና ባክአፕ ፋይል የሚቀመጠው አሁን ዩቲዩብ ላይ ምናምን ሆኗል ማለት የሆነ ነገር አሁን ይህንንም ከቀረጽም በኋላ ዩቲዩብ ላይ ይፖስታል። ከዛ ፒሲ ጠፋ ምን ጠፋ አያስጨንቅ። ዩቲዩቡ የመዝለቁ ነገር ሶሻል ሚዲያዎች በአንድ የመዘጋት እንትን የላቸው። ኮምፒቲሽን አለ ይታወቃል። የሆነ ሰዓት በጣም ፖፑላር የነበረ ሶሻል ሚዲያ በሌላ ተተክቶ ሊቀንስ ምናምን ይችላል። ግን ሲዘጋ በአንዴ ወዲያው አያጠፋም። አንድ ሁለተኛ እኔ እንደዚያን ሶሻል ሚዲያዎች ዩዘሩ ራሱ ዴታ የሚያስቀምጥበት ነው። አሁን ለምሳሌ ቀላል ኤግዛምፕል ቴሌግራም ብዙዎቻችን እንጠቀማለን። ሴቭድ ሜሴጅ ላይ ብዙ ነገር እናስቀምጣለን። ሲያጠፉም እነሱ ከዜሮ ተነስቶ አያጠፉም። ያ ማለት ለአንተ ቅድሚያ ያሳውቀው ይሄንን እንትን ልንዘጋው ነው ምናምን ብለው ኖቲፋይ አድርገው ምናምን ያን ያንተ ተጠንቀቀ ነገራቶችን ማስተካከል ትችላል። ሌላ በአሁን ዘመን ላይ ጎግል ክላውድ በጣም ትልቁ እንትን እሱ ነው። ጎግል ክላውድ አላውቅም፣ ቪዲዮዎች ትላልቅ ጂቢ ስለሆኑ ብዙ ሊወስዱ ይችላሉ። ያን ያክል ሪኮመንድ ላይሆን ይችላል። ግን እነ ጎግል ክላውድ እንዲህ ፍሪ የሆኑትን ምናምን አሁን ጎግል ኢሜል እስከ 15 ጂቢ ይሰጣል። ስንት ሰው ነው 15 ጂቢ ዛጋ የሚያስቀምጠው? የለም። እነዚያን ሪሶርሶችን መጠቀም በጣም ሪኮመንድ። እንዲያውም እዚህ አንድ ጓደኛ የምንገጠመው እኛ ጋር ማስተርስ አዳማ እየተማር ነበር ጓደኛችን ነው። ከዛም ቱርክ ሄደ። ቱርክ እየሰራ ማስተርሱን ሊያቀርብ ሲመጣ ፒሲውን በሉት ተሰረቀ። ሙሉ ፕሮጀክቱ ያለው ፒሲው ላይ ሳያቀርብ ሄደ። ያ ማለት መጀመሪያ የሆነ ቦታ ላይ አስቀምጦ ቢሆን ኖሮ በብዙ መልኩ መጠቀም ይችላልና እንደዚህ አይነት ነገሮችን ስፔሻል ሴንሲቲቭ ዳታዎችን አሁን ችግሩ እንዲስትለው ሰው የቦታ የተነሳትንም ፎቶ ምናምን እንደዛ ነው የሚሞላው። ያን ሳይሆን ሴንሲቲቭ በቃ ቶሎ ማታገኛቸው ነገሮችን ለፎቶ ምናምን ማይ ፎቶ የሚል ቻናል ከፍተና እዛ ላይ በተነሳ ቁጥር ማድረግ ነው። ሙኬ በጣም እናመሰግናለን አክብረን ስለመጣ በጣም ሹክራን ብያለሁ። ኦፍ ኮርስ እንዲህ ሪሌትድ የሆኑ ማንሳት የፈለግናቸው ጉዳዮች ካሉ እንደምንጠራ አይደል? በግልም እንደምናወራ ተስፋ እናደርጋለን። ስለመጣህ ግን በጣም እናመሰግናለን። እኔ በጣም ነው የማመሰግነው። ብዙ ኤክስፒሪየንስ የኔንም ሼር አደረኩ፣ ከእናንተም ብዙ ተምሬያለሁ። አንድ ነገር እስኪ ካሜራ በኋላ እናወራለን። አንድ ነገር ትላለህ። መልካም ስለመጣህ እጅግ አድርገን እናመሰግናለን። ዝጋው አንተ ዝጋው። ግድ የለም ልግደፍ። የተደራሽ ተመልካቾቻችን ይሄ ምስሊክ ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እየተከታተላችሁን ስለሆነ እናመሰግናለን።
በሌላ እንግዳ እንገናኛለን። ኢንሻአላህ። እስከዛው ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።